ምዕራፍ 26 ከቁጥር 1 ጀምሮ የእግዚአብሔርን ቃል እንደዚህ ያነባለሁ። ቀድሞ በአብርሃም ዘመን ከደረሰው ራብ በላይ በአገሩ ላይ ረሃብ ሆነ። ይስሐቅም የፍልስጤም ንጉሥ አቤሜሌክ ወደሚኖርበት ወደ ጌራራ ሄደ። በዚያም እግዚአብሔር ለይስሐቅ ተገልጦ እንደዚህ አለው፣ እኔ በምነግርህ ምድር ተቀመጥ እንጂ ወደ ግብፅ አትውረድ። ለጥቂት ጊዜ እዚሁ አገር ተቀመጥ፣ እኔም ካንተ ጋር ሆናለሁ፣ እባርክህም አለው። ይህን ምድር በሙሉ ላንተና ለዘርህ በመስጠት ለአባትህ ለአብርሃም በመሃል ላይ የገባሁትን ቃል አጸናለሁ። ዘርህን እንደ ሰማይ ከዋክብት አበዛለሁ። ይህን ምድር በሙሉ ለዘርህ እሰጣለሁ። የምድር ሕዝቦች ሁሉ በዚህ በዘር አማካኝነት ይባረካሉ። ይኸውም አብርሃም ቃሌን ሰምቶ ድንጋጌን፣ ትእዛዜን፣ ስርዓቴን፣ ሕጌን በመጠበቁ ነው። ስለዚህ ይስሐቅ በጌራራ ተቀመጠ። ቁጥር 12 ይስሐቅም በዚያች ምድር ዘርን ዘራ፣ እግዚአብሔርን ባረከለትና በዚያኑ ዓመት 100 እጥፍ አመረተ። ሰውየውም እጅግ ባለጠጋ እስኪሆን ድረስ ሀብት በሀብት ላይ እየተጨመረለት ሄደ። ከፍና አድርግ መጽሐፍ ቅዱሳችንን። እኔ የምለውን ከኔ ጋር እንበል። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። ዛሬ በዚህ ማታ የምንካፈለው አጭር የእግዚአብሔር ቃል ሐሳብ እሺ ማለት በረከት ነው በሚል ነው። እሺ ማለት በረከት ነው በሚል ሐሳብ የተወሰነ የእግዚአብሔርን ቃል እንካፈላለን። አሁን ባነበብኩላችሁ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 26 ከቁጥር 1 ጀምሮ ስትመለከቱ ቃሉ የሚናገረው በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን እንዴት ረሃብ እንደሆነ የእግዚአብሔር ቃል ይናገራል። ትዝ ካላችሁ የእግዚአብሔርን ቃል ስታነቡ አብርሃም እግዚአብሔርን ሰምቶ እንደተነገረው መጓዝ ከጀመረ በኋላ ረሃብ ገጠመው ይላል። ከገጠመው ረሃብ የተነሳ ደግሞ እንግድነት ሰው ቤት እንደገባ ታስታውሳላችሁ። ወዳጆቼ ይስሐቅ በአባቱ በአብርሃም ዘመን ከነበረው ረሃብ በላይ ረሃብ ገጠመው ብሎ ሲናገር በዛ ስፍራ ለመቆየት በዛ ስፍራ ለመኖር ምቹ አይደለም። ረሃብ ጊዜ አይሰጥም። ሌሎች ብዙ ነገሮች ጊዜ ይሰጣሉ። ረሃብ ግን ጊዜ የማይሰጡ ጉዳዮች መካከል አንዱና ዋነኛው ነው። ነገር ግን እግዚአብሔር አምላክ ወደ ይስሐቅ መጥቶ በዛ ስፍራ እንዲቀመጥ እግዚአብሔር ሲናገረው ሲያዘው ትመለከታላችሁ። ደግሞ ይስሐቅም የእግዚአብሔርን ትእዛዝ ሰምቶ በዛው ስፍራ እንደተቀመጠ በዛው ስፍራ እንደቆየ የእግዚአብሔር ቃል ይናገራል። በመንፈሳዊ ዓለም ውስጥ ወይም በክርስትና ሕይወት ውስጥ ያሉ ሰዎች አንዱ መረዳት ያለባቸው ነገር ቢኖር ይሄንን እሺ የማለትን በረከት ወይም ደግሞ እሺ ማለት መታዘዝ፣ ከእግዚአብሔር ሐሳብ ጋር መስማማት ምን ያህል የበረከት ቁልፍ እንደሆነ መረዳት አለባቸው ብዬ አስባለሁ። አንዳንድ ጊዜ በምንፈልገው ወይም በሚመቸን በጠበቅነው ወይም ደግሞ በለመድነው የህይወት አካሄድ ሳይሆን በማይመቸንና ባልጠበቅነው የህይወት አካሄድ እንድንሄድ እግዚአብሔር ይመራናል። የዛን ጊዜ እሺ ማለት መታዘዝ፣ ከእግዚአብሔር ፍቃድ ጋር መተባበር እንደው ቀላል ይሆናል ብሎ ማሰብ ከባድ ነው። አሁን ቆንጆ ወንበር ላይ ተቀምጠን ጥሩ ሳውንድ ሲስተም እየሰማን ጥሩ ልብስ ለብሰን ሽቶ ተቀብተን ይስሐቅም ረሃብ ገጠመው፣ ነገር ግን እግዚአብሔር ተቀመጥ አለው፣ ተቀመጠ። እሺ ያለ ሲባል ቀላል ሊመስል ይችላል። ይሄ ረሃብ የሚባለው ነገር እንደነገርኳችሁ ጊዜ የማይሰጥ ጉዳይ ነው። የሰው ፊት እንድታዩ የሚያደርግ ጉዳይ ነው። ብዙ ነገሮችን በአቅማችሁ መፍትሄ ልትፈልጉላቸው ትችላላችሁ። ይሄ ረሃብ የተባለው ጉዳይ ግን ወዳጆቼ አንደኛ እንደ ሀገር ነው የሚመጣው፣ በግል ብቻ የሚመጣ ጉዳይ አይደለም። ሁለተኛ ከናንተ አቅምና ከናንተ ጥረት በላይ ከሰማይ መስኮት ጋር የሚገናኝ ጉዳይ ነው። እግዚአብሔር ካልከፈተው የሰማይ መስኮት አይከፈትም። ስለዚህ ምድር ኃይሏን ዘሯን ልትሰጥ የምትችለው እንደ እግዚአብሔር ፍቃድና ሐሳብ እንደሆነ መታሰብ በጣም አስፈላጊ ነው። ነገር ግን በጣም የሚገርመው ነገር ይስሐቅ ከእግዚአብሔር ሐሳብ ጋር ተስማማ። እግዚአብሔርም ደግሞ እንዴት እንደባረከው በረሃብ ዘመን ትመለከታላችሁ። እሺ በማለት ውስጥ የመጀመሪያው የምታገኙት በረከት ታላቅነት ነው። የምትጽፉ ሰዎች እሺ ማለት የመጀመሪያው በረከቱ ታላቅነት ነው። አሁን የእግዚአብሔር ቃል እንደሚናገረው በሌላም ትርጉም ስታነቡት እንደምታገኙት ማለት ነው። ወዳጆቼ በጣም በሚገርማችሁና በሚደንቃችሁ ሁኔታ ይስሐቅ እንዴት ባለ ሁኔታ ሁሉን እስኪበልጥ ድረስ እየጨመረ ይበዛ እንደነበር ይገዛ እንደነበር የእግዚአብሔር ቃል ይናገራል። እንደውም ብታነቡት እንደዚህ ይላል። የቀድሞ ትርጉም ማለት ነው። እንደዚህ ይላል ወዳጆቼ፣ ይስሐቅም እግዚአብሔርን ስለታዘዘ ታላቅ ሰው ሆነ ብቻ አይደለም የሚለው ወዳጆቼ፣ እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበረ ብሎ ይናገራል። ስለዚህ ይስሐቅ
በአካባቢው ላይ ትልቅ የሆነበት አንዱና ዋንኛው ምክንያት ይሄ ዌዘር ኮንዲሽኑ አይደለም፣ የጂኦግራፊው አመቺነት አይደለም፣ ሲዝኑ ቆንጆ መሆኑ አይደለም። ከእግዚአብሔር ጋር መስማማቱ ለእግዚአብሔር ፍቃድ እሺ ማለቱ ሰውየውን ትልቅ አደረገው እንጂ ትንሽ አላደረገውም። ትርፋማ አደረገው እንጂ አላከሰረውም። እና ከእግዚአብሔር ሐሳብ ጋር መስማማት አንዱ እሺ ማለት እግዚአብሔርን እሺ ማለት አንደኛው በረከት ታላቅነት ነው። እንግዲህ ሰዎች ታላቅ መሆን ይፈልጋሉ። ታላቅ ለመሆን ይፈልጋሉ። ማንም ሰው በስራውም በአገልግሎቱም በህይወቱም ታላቅ መሆን የማይፈልግ ሰው አለ ብዬ አላስብም። ነገር ግን ታላቅ መሆን ስንፈልግ ትልቅ በሆኑ ሰዎች ላይ በመቅናት አይደለም፣ ወይም ትልልቅ ሰዎችን በመቃወም ወይ እነሱን በማሳነስ ወይንም ደግሞ ከነሱ ላይ በተቀነሰ የህይወት ስሌት ትልቅ እንሆናለን ብሎ ማሰብ ተገቢ አይደለም። አሁን እዚህ ቤት ያላችሁ ሰዎች እግዚአብሔር አምላክ ሆኖ ያላችሁን ከሆናችሁ እሺ፣ እግዚአብሔር አታርጉ ያላችሁ ካላደረጋችሁ፣ አርጉት ያላችሁትን ካደረጋችሁት ምንም የትልቅነት ሌላ ማቴማቲክስ አያስፈልገውም። የትልቅነት ዋንኛው መንገድ ግን ከእግዚአብሔር ሐሳብ ጋር መታዘዝና እግዚአብሔርን እሺ ማለት ነው። ይሄ ዋንኛው ጉዳይ ነውና እግዚአብሔርን መታዘዝ ወይም ለእግዚአብሔር እሺ ማለት ዋንኛ በረከቱ ትልቅነት ነው። እግዚአብሔርን ታዛችሁ በምንም ተአምር አትቀደሙም። እግዚአብሔርን ታዛችሁ እግዚአብሔርን እሺ ብላችሁ በምንም ተአምር አትከስሩም፣ በምንም ታምር አታንሱ። እንደውም ነግራችኋለሁ፣ ከዘመናችሁ አትዘገዩም፣ ከትውልዳችሁ አትቀደሙ። በህይወት መንገዳቸው ከሰማይ ጋር የተስማሙ ሰዎች ምናልባት እግዚአብሔርን ታዘው በሄዱበት መንገድ ከሚፈጥኑ ሰዎች ይልቅ የዘገዩ፣ ከበረቱ ሰዎች ይልቅ ወዳጆቼ በጣም ቅርፍፍ ያሉ ሊመስሉ ይችላሉ። በነገራችን ላይ እግዚአብሔርን መታዘዝ ማለት በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ማለት ነው። በማይመች ሁኔታ ውስጥ ደስ በማይል ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ነው እግዚአብሔርን መታዘዝ ማለት። እግዚአብሔርን መታዘዝ ሰዎችን ስለማስደነቅ አይደለም። እግዚአብሔርን መታዘዝ ወዳጆቼ በሰዎች ዘንድ ክብር ስለማግኘት አይደለም። እግዚአብሔርን መታዘዝ በእርግጠኝነት ነግራችኋለሁ የአገሬ ልጆች ሰዎችን ስለማስደሰት አይደለም። እነዚህ ሶስት ነገሮች እንድታስቡ ፈልጋለሁ። ለምሳሌ እግዚአብሔርን መታዘዝ ምን ማለት ነው ብለናል? እግዚአብሔርን መታዘዝ በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ማለት ነው። ስራችሁ አይመችም፣ መንገዳችሁ አይመችም፣ ብዙ ነገሮቻችሁ አይመቹም። ነገር ግን በእነዚህ በማይመቹ ሁኔታዎቻችሁ ውስጥ ለእግዚአብሔር ምላሽ አላችሁ። ገብቷችኋል? ሲጠራችሁ አቤት ትላላችሁ፣ ሲልካችሁ ትሄዳላችሁ፣ አርጉ ሲላችሁ ታደርጋላችሁ፣ ቁጭ በሉ ሲላችሁ ትቀመጣላችሁ። እና ለእግዚአብሔር ምላሽ መስጠት ነው። በምን ሁኔታ ውስጥ? በማይመቹ ሁኔታ ውስጥ። እንግዲህ በማይመቹ ሁኔታ ውስጥ ሆነው ለእግዚአብሔር ድምጽ ምላሽ የሰጡ ሰዎች እንዴት ሆኖ ትንሽ ይሆናሉ? እንዴት ሆኖ ተራ ይሆናሉ? ትልልቅ ሰዎችን አይታችኋቸው ከሆነ ከዘፍጥረት እስከ ዮሐንስ ራእይ በማይመቹ ሁኔታ ውስጥ ለእግዚአብሔር ምላሽ ሰጥተው ትልቅ የሆኑ ናቸው። ሙሴን ተመልከቱት፣ ሌሎቹን አብርሃምን ተመልከቱት፣ ሌሎቹንም የእግዚአብሔር ሰዎች መመልከት ትችላላችሁ። ሁኔታው አይመችም፣ ሲዝኑ አይመችም፣ ብዙ ነገር አይመችም። ነገር ግን በዛ በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ ሰጥተዋል። አሁን በደንብ አድርጋችሁ እዚህ ቤት ያላችሁ ሰዎች ስሙኝ። እግዚአብሔርን ስትታዘዙ it's not all about ሰዎችን ስለማስደሰት። ምናልባት እግዚአብሔርን ስትታዘዙ ሰዎችን ላታስደስቱ ይችላላችሁ። ቤተሰብ ሊከፋ ይችላል፣ ጓደኛ ቅር ሊለው ይችላል፣ ብዙ ሰው ከእናንተ ጋር በተቃራኒ ሊቆም ይችላል። ምናልባት ሰዎች ላያጨበጭቡላችሁ ይችላሉ። እግዚአብሔርን መታዘዝ ሰዎችን ስለማስደሰት አይደለም፣ ብቻ አይደለም። እግዚአብሔርን መታዘዝ ሰዎችን ስለማስደነቅ አይደለም። እንደውም አንዳንድ ጊዜ እግዚአብሔርን ስትታዘዙ በሰዎች ዘንድ እንደሞኝ እንዳቅመቢስ ወይም ደግሞ እንዳላዋቂ ልትቆጠሩ ትችላላችሁ። ቁጭ በሉ ሲላችሁ ስትቀመጡ፣ አርጉ ሲላችሁ ስታደርጉት፣ ይቅርባችሁ ሲላችሁ ሲቀርባችሁ፣ በዚህ ሁሉ ሁኔታ ውስጥ አጠገባችሁ ያሉ ጓደኞቻችሁ እድልና መንገድ አቅጣጫ ፈልገው በአቋራጭ ወደ ህይወት ልምላሜና ሰክሰስ መጥተው ሲታዩ እናንተ ላትደነቁ ትችላላችሁ፣ ምስኪን ልትመስሉ ትችላላችሁ። እሱ ብቻ አይደለም፣ እግዚአብሔርን መታዘዝ በሰው ዘንድ ክብር ስለማግኘት አይደለም። ብዙ ጊዜ እግዚአብሔርን ስንታዘዝ በሰው ዘንድ ክብር አናገኝም፣ በፍጹም ክብር አናገኝም። ነገር ግን እግዚአብሔርን መታዘዝ ብያቸዋለሁ በአስቸጋሪ ሁኔታ ውስጥ ለእግዚአብሔር መልስ መስጠት ነው፣ ምላሽ መስጠት ነው። እግዚአብሔር መታዘዝ ማለት እጅና እግርን አጣምረ መቀመጥ ማለት አይደለም። እግዚአብሔርን መታዘዝ ማለት ዶርማንት መሆን ማለት አይደለም። ሁኔታው አይመችም፣ ብዙ ነገር አይመችም። ነገር ግን ለሰማይ ፕሮግራም ለሰማይ አጀንዳ የሰር ብለ መልስ ትሰጣለህ ማለት ነው። ኢየሱስ እግዚአብሔር ምስክሬ ነው። እንደ ሰንደቅ ዓላማ ነው የሚያወጣችሁ። እግዚአብሔርን የታዘዙ ሰዎች፣ እግዚአብሔርን እሺ ያሉ ሰዎች ማለት በአጭር አማርኛ አውሎ ንፋስ እንዳነሳቸው ፌስታል ናቸው። አውሎ ንፋስ ያነሳውን ፌስታል ዘለ አታወርደውም። ያነሳው ንፋስ ካላወረደው የሰማኝ ሰው ካለ አውሎ ንፋስ ያነሳውን ፌስታል እዚህ ሀገር አይተምታ ከሆነ እንደዚህ አድርጎ ያወጣውን ፌስታል
በፈለገ ረጅም ሆነ ዘላ ተወርዶ የግድ ንፋሱ እንዳወጣው ንፋሱ እስኪወርዶ ተጠብቃል። እግዚአብሔርን እሺ ብለው የወጡ ሰዎች በማንም ሰው አይወርዱም። አሜን በል። እግዚአብሔርን እሺ ማለት ወዳጆች ኋላ ቀርነት አይደለም። እግዚአብሔርን እሺ ማለት የትልቅነት መንገድ ነው። እንደውም አሁን የተያዛችሁት የትልቅነት ጎዳና ነው። አሁን ያላችሁበት ሁኔታ የማይሆን ሊመስል ይችላል። ኢን ዘ ኒር ፊውቸር ግን ቅርብ ጊዜ ግን ታላቅና ኃይለኛ ነገር እግዚአብሔር በሕይወታችሁ ያደርጋል። መጽሐፍ እንደሚናገር በኤርሚያስ መጽሐፍ ወደ እኔ ጩህ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ተብሎ እንደተጻፈ እግዚአብሔርን የታዘዙ እሺ ያሉ ሰዎች የጨረሱት በታላቅነት ነው። አሜን ይባላል። በደንብ አድርገህ አሜን በል። ምናልባት እግዚአብሔርን ታዛችሁ ለምሳሌ ዛሬ ማታ አንዱ ከሚሆነው ነገር አንዱ እዚህ ቤት ያላችሁ ሰዎች ላይ እንደዚህ ነው። የፍርሃት መንፈስ ይመታል ማለት እግዚአብሔር በሕይወታችሁ ያሰበላችሁ ነገር እንዳይከናወን በፍርሃት አስሮ ሊያስቀምጣችሁ የፈለገው መንፈስ ይመታል። ኢየሱስ ክርስቶስ ጌታ ነው። የመጀመሪያው እሺ የማለት በረከት ትልቅነት ነው ወዳጆቼ። የመጀመሪያው ጻፉ። መጽሐፍ እንደሚናገር ዘፍጥረት 26 ቁጥር 12 ምንድን ነው የሚለው? ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ። እግዚአብሔርን ባረከው፣ ባለጠጋም ሰው ሆነ፣ እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር። አሁን ይስሐቅ እንደዚህ አይነት ባለጠጋ የሆነው በመስመር በመዝራት በጥቃቅና አነስተኛ በውሃ ማቆር በብድርና ቁጠባ እነዚህ ሁሉ ጥሩ ናቸው። እኔ ምንም ችግር የለብኝም። በማህበራት ተደራጅቶ አይደለም። ይስሐቅ በዛ ዘመን 100 እጥፍ ያጨደው እጅግ እስከሚበልጥ ድረስ የበዛው በማይመስል ሁኔታ ውስጥ ለእግዚአብሔር እሺ ብሎ ነው። ተቀመጥ ትፈልገኛለህ? እሺ። እዚህ እንደሆነ የፈለከው? እሺ። አረ የተወሰነ ይህን ሲዝን የማልፍበት አማራጭ እዚህ ግብፅ አለ፣ ወረድ ብዬ ልመለስ? ኖ፣ እዚህ ቁጭ በል። መቀመጡን እግዚአብሔር ከፈለገው ወዳጆቼ እውነቴን ነው። ቀጥሎ ያለውን ኃላፊነት የሚወስደው እግዚአብሔር ነው። ቁጭ በሉ ካላችሁ በኋላ ቀጥሎ ያለውን ኃላፊነት እግዚአብሔር ይወስዳል። አትውጡ ካላችሁ በኋላ፣ ግቡ ካላችሁ በኋላ፣ እንደዛ አገልግሉኝ ካላችሁ በኋላ ልታገለግሉ ስትወጡ የቤታችሁን ኃላፊነት፣ የልጆቻችሁን ኃላፊነት፣ ኢኮኖሚያችሁን ኃላፊነት እግዚአብሔር ይወስዳል። ጩና በደንብ አድርጋችሁ አሜን በሉ። እግዚአብሔርን ታዘው፣ እግዚአብሔርን ሰምተው፣ እግዚአብሔርን እሺ ብለው ተራ የሆኑ ሰዎች የሉ እና እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር። እንደውም እኮ ያስታውሳለሁ በጣም እኔ የምወደው አንድ ቃል አለ። የአብርሃም ሎሌ ሲናገር እንደዚህ ያለ፣ እግዚአብሔር ጌታዬን አብርሃምን ባረከው አገነነዋል። በቃ እግዚአብሔርን ስትታዘዝ የገናናነት ኢየሱስ ጌታ ነው። ባለጠጋ ሆነ ይላል። በቃ ሆነ፣ ባለጠጋ ሆነ። እውነቴን ነው የምነግራችሁ። ረሃቡ ውስጥ ይሻላችሁት ጌታ፣ ረሃብ ውስጥ፣ ችግር ውስጥ፣ በመከራ ውስጥ ይሻላችሁት ጌታ፣ በብቸኝነት ውስጥ የታዘዛችሁት ጌታ በቅርብ ጊዜ ደሞዛችሁ ሊከፍላችሁ ደጃችሁ ላይ ይመጣል። የምነግራችሁ ነገር እንደዚህ ነው። በአባቱ በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ አለ። ወዳጆች ረሃብ ክፉ ነው። ረሃብ መጥፎ ነው። ረሃብ ከባድ ነው። ነገር ግን እዛ ሁኔታ ውስጥ እዛ ሊሚቴሽን ውስጥ እሺ ብሎ ተቀመጠ። እግዚአብሔር አምላክ ሊከፍለው መጣ። አንድ በረከት ባርካቸዋለሁ። ትዝ ይላችኋል ጴጥሮስ በታሰረ ጊዜ እነ ማርቆስ እነ ማርያም ቤት ጸሎት ይጸለይ ነበር። ሮዴ የምትባል አንድ የቤት ሰራተኛ እዛ ተሰራ የነበረች ጴጥሮስ በሩን ሲያንኳኳ በደጅ ቆሟል። የጴጥሮስ ድምጽ ይሰማኛል አለች። እግዚአብሔርን የታዘዛችሁ ሰዎች ቅርብ ጊዜ የጸሎታችሁ መልስ በራችሁን ይመታል። አልሰማችሁኝም ያልኩትን? የጸሎታችሁ መልስ በራችሁን ይመታል። ያንኳኳል። የጸሎታችሁ መልስ ስራችሁ ያንኳኳል። በረከታችሁ ያንኳኳል። ኢየሱስ ጌታ አሜን ይባላል። ሁለተኛው እሺ ማለት በረከት መልካም አጨራረስ ነው። ወዳጆቼ ብዙ ሰዎች የሚጨርሱት በውርደት ነው፣ በድህነት ነው፣ በበሽታ ነው የሚጨርሱት። ክብር ያለው አለ መጽሐፍ በመጀመሪያ ውስጥ አይደለም በመጨረሻ ውስጥ ነው። ክብር ያለው ፍጻሜ ውስጥ ነው። አሁን እሺ ማለት በረከት የሚሆነው አጨራረስ ላይ ስለሚሰራ ነው። አጀማመር ላይ አይደለም፣ አጨራረስ ላይ ነው። ወዳጄ እና ኃይሌ ሆቴል ይዘው የመጡት ጀምረው አይደለም ጨርሰው ነው። እኩል ልጀምር ትችላለህ፣ ነገር ግን እኩል አትጨርስም።
እየነገርኩ ያለሁት እንደዚህ ነው። እሺ ማለት በረከት የሚሆነው መልካም አጨራረስ ስለሆነ ነው። ማይ ጋድ እና ብዙ ሰዎች በውርደት ጨርሰዋል። እሺ የሚሉ ሰዎች ግን በውርደት አይጨርሱም፣ በክብር ነው የሚጨርሱት። ብዙ ሰዎች በማጣት ጨርሰዋል፣ ብዙ ሰዎች በበሽታ ጨርሰዋል። አንድ ሰው ግን በአንደኛ ዜና መጽሐፍ ምዕራፍ 29 ቁጥር 28 ላይ እንደዚህ ጨርሷል። ይኸው እድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ። ማይ ጋድ ይሄንን አይነት አሟሟት የሞተው ዳዊት ነው። እድሜ ጠግቦ ክብር ጠግቦ ባለጠግነት ጠግቦ በቃ ብሎ እድሜ ጠግቦ ኢየሱስ ጌታ ነው። ክብር ጠግቦ ባለጠግነት ጠግቦ ኢየሱስ ክርስቶስ ጌታ ነው። እንደዚህ ነው ዳዊት የጨረሰው። ወዳጆቼ እባርካችሁ ከፍ አድርጉ እጆቻችሁን። ወይኔ 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 ለምናችሁ አይደለም የምትጨርሱት። በጌታ በኢየሱስ የሰው ፊት አይታችሁ አትጨርሱ። በውርደት አትጨርሱ። በክብር ትጨርሳላችሁ። በክብር እየዘመራችሁ ነው የምትጨርሱት። ዋንዴ ይመጣል። ከ50 ዓመት በኋላ ሊሆን ይችላል፣ ከ30 ዓመት በኋላ ሊሆን ይችላል። ዛሬ የታዘዛችሁት ጌታ መጨረሻችሁን ያሳምረዋል። መጨረሻችሁን የክብር ያደርገዋል። የክብር ያደርገዋል። እግዚአብሔር የክብር ኢየሱስ ጌታ አሜን ነው። እንዴት ነው መጨረስ የምትፈልጉት? በቃ እሺ ካላችሁ በባለጠግነት በክብርና እድሜ ጠግባችሁ የልጅ ልጅ አይታችሁ አቢ አቡሽ ማሙሽ ሚጡ ሚጢጢ ሚጣ ብላችሁ የልጅ ልጆቻችሁን አልሰማችሁኝ ማለት ልባርካችሁ ከፍ አድርጉ እጆቻችሁ በጌታ በኢየሱስ ክርስቶስ የአብርሃም አምላክ ከሆነ የምታመልኩት ቶ ሌላውን ሰው አንተ የአብርሃም አምላክ የእጆችን ሥራ ባርካለሁ ያለ እንደ ደከመህ አትሞትም። ታርፋለህ፣ ታልፋለህ። አልፈህ በክብር ነው የምትሄደው። አሜን በል። መቼ ነው እማርፈው እያልክ እየናፈክ ሳይሆን ባሪያህን አሰናብተኝ ብለህ አይኖቼ ማዳንህን አይተዋል ብለህ የሰማኝ ሰው ካለ አሜን ወሰደ ይሁንልህ በኢየሱስ ስም። አሁን ብዙ ጊዜ እንዴት ነው የሚባለው? ወይ ለፍቶ ለፍቶ ደክሞ ወይ ሰሞኑን እኮ ሙሽራ ነበር። ወይ ሰሞኑን እኮ ነው ቤት ሰርቶ ገና አሁን ሊገባበት እኮ መስኮት እኮ ራሱ እየገጠመኝ ነበር። ወይ እንደዚህ አይነት አሟሟት አትሞትም። አሜን በል። ነግሮኛል ብለህ ነው ነግሮኛል። ሰሞኑን ልሄድ ነው። አመሰግናለሁ። ቴንክ ዩ ሶ ማች ስለነበረን ጊዜ በል። አሜን በል። መኖር ብቻውን ዝም ብሎ በረከት አይደለም። አንተ በእግዚአብሔር ፕሮግራም መኖር ነው በረከት። እኔ ግን እንደዚህ ባረኳችሁ፣ እንደውም ዛሬ ማታ እንደዚህ ባረኳችሁ። ዳዊት ክብርን እድሜንና ባለጠግነትን ጠግቦ እንደሞተ ያመናችሁት አምላክ የእሱ አምላክ ነው። በጌታ በኢየሱስ ስም ፍጻሜያችሁ የውርደት አይሆን። ኢየሱስ ጌታ ነው። እሺ ስትሉ እንደዚህ ነው የሚሆነው። መልካም አጨራረስ ነው። እሺ ሶስተኛ እሺ ማለት ሶስተኛው በረከት የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ነው። እሺ ማለት ሶስተኛው በረከት የእግዚአብሔር መገኘት ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 23 እንደዚህ ይላል የእግዚአብሔር ቃል ሲናገር፣ ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን። ጎብኝተነው እንመለሳለን አይደለም የሚለው። ቪዚት እናደርገዋለን አይደለም የሚለው። ቪዚቴሽን አይደለም፣ ይሄ ሃቢቴሽን ነው። እንኖራለን። ይኸው ስማው፣ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ከማን ጋር? የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል። እሺ ካለ ቃሌን ከጠበቀ እንመጣለን፣ መኖሪያ እናደርጋለን፣ ከሱ ጋር እንኖራለን። በቃ የእግዚአብሔር መገኘት ወደ ህይወታችሁ ከሚያመጣው ነገር አንዱ እሺ ማለት ነው። አራተኛ የተጽዕኖ ስፋት ልክ ነው። የተጽዕኖ ስፋት ልክ ነው። አሁን የአንዳንድ ሰው ተጽዕኖ መኝታ ቤቱ ነው። ኮሪደር ላይ ሲመጣ ተጽዕኖ የለውም። አንዳንድ ሰው ራሱ ክፍል ላይ ብቻ ተጽዕኖ ያለው ሰው አለ። ኮሪደር ላይ ከመጣ ትልቋ ሲስተር አለች፣ ድምፅን በድምፅ ነው የሚሽርበት። ይኸውላችሁ መጽሐፍ እንደዚህ አቤቱ መባረክን ባርከኛል፣ አገሬን አስፋው ማለት እኔ ገቨርን ማረግበት፣ እኔ ዶሚኔት ማረግበት፣ ይሄኔ ቴሪተሪ እኔ ምሰማበት። ኢየሱስ ጌታ
ተስፋው ማለት ነው እኔ የምደመጥበት ኢየሱስ ጌታ ነው። እና መጽሐፍ እንደዚህ ያለ በፍጥረት መጽሐፍ ምዕራፍ 12 ላይ እንደዚህ ይላል ይው እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ። አሁን ሀገር ዝም ብሎ እንዳይመስል ዘመድ ዝም ብሎ እንዳይመስል ታላቅ ሕዝብ አደርግሃለሁ እባርክሃለሁ ስምህንም አከብረዋለሁ ለበረከቱን አሉ 7 ኤሌመንቶች ያሉት ተስፋ ቃል ነው እግዚአብሔር የገባለት ለአብርሃም ያለው ነገር ግን እንደዚህ ነው ከሀገር ከቤተሰብ ከዘመድ ተለይተህ እኔ ወደማሳይ ምድር ውጣ። እሺ ካልክ ከታዘዝ ታላቅ ሕዝብ ግለሰብ አይደለም ማረግ ኔሽን አረጋል ሕዝብ ነው ማረግ እባርካለሁ ስምህንም አከብረዋለሁ። ማይ ጋድ ወዳጄ አሜሪካ ሂድ ሳውዝ አፍሪካ ሂድ አውሮፓ ሂድ የፈለክበት ሂድ ሰዎቹ በቁጥር ጥቂት ቢመስሉ ምድርን ነው የሚይዟት። ሰዎቹ ጥቂት ሆኖ ሳለ ኢንፍሉዌንሳቸው ግን ኦል ኦቨር ዘ ወርልድ ነው። this is blessing hey እሺ ካልካለ ውጣ አለው እኔን ሲቲዝን አርገኝ አልሰማ እኔ አገር ኮንኩ እኔ ዜግነት ኮንኩ። አብርሃም ሲወጣ ቀብድ አልተቀበለም ውጣ አለው እኔ ወደማሳይ እንደዚህ እሺ ካልከኝ ደግሞ እኔ ታላቅ ሕዝብ አደርጋለሁ። ወይኔ 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 በጌታ በኢየሱስም ዛሬ ባረኳችሁ። የተጽኖ መጠናችሁ ይጨምራል። የከሽነት መጠናችሁ በኢየሱስም ይጨምራል።